ያኛውን አስቀድሙ በዛ በኩል ያለውን አስቀድሙ ከዛ ውጣ አይዞ የፓራላይዝ የሃፍ ፓራላይዝ የመሆን እስከ መሆን ድረስ ነው እየደረሰ ያለው የሚኪ ሁኔታ ስሜቱ በጣም ከባድ ነው አሁን ያለበት ሁኔታ ነገር ግን ይሄ እየተሰራጨ ባለበት ሰዓት ፓራላይዝድ እስከ መሆን ድረስ ያደርሳል እኔ ምን ማለት እንዳለብኝ ራሱ ግራ ገባኝ በእውነት እየነገርሽኝ ያለው ነገር ማመን ያቃተኝ ያው እንግዲህ እንደዚሁ በዚሁ አጋጣሚ ተገናኘን እንጂ እኔም ስራዎቹን እከታተላለሁ በጣም ጥሩ ስራ ነው የሚሰራው ስለዚህ በስነ ስርዓት ተቀመጪና ማለት ያለብሽን ነገር ተናገሪ የፊዚዮቴራፒ ባለሙያ ነው ሚኪም እንግዲህ እግሩ አልራመድ ብሎት እያስቸገረው አይተናል በእጃችን እንደዚህ ነክተን ነው ምናድነው እንግዲህ ብዙ ነገር እንኳን እሱ አይደለም ከሱ የበለጠ ብዙ እናቶችንና አባቶችን አድነናል እሺ አይ ቁጭ በይ እኔን መለመኑ እዚህ ጋር አሁን ምን እንትን የሚባል ነገር አይደለም ችግር የለም እንደዚህ አሁን የሱ ፓርት ይሄ ፓርት በጣም እንትን ነው ታውቃለህ ደንዝዟል ሚኪ እንግዲህ በጣም ይቅርታ ስላስለፈው ግን የፊዚዮቴራፒ ባለሙያ እየመጣ ነው ማለት የሴቶች ልብስ መቀየሪያ ውስጥ ገባ ነው ያልሽኛለሽው ብዙ ጊዜ ላገኘው ሞክር ነበር እንግዲህ እንዳጋጣሚ በዚህ አጋጣሚ ተገናኝተናል አልጋ ላይ ሆናችሁ ነው ይሄ ነገር ያለው ነው ማለት ነው እኔ በጣም ነው የምወደው በጣም ስለምወደው ነው ለሱ ቅድሚያ ሰጥቼ እሱን ለንከባከብ የወሰንኩት ስራ ቦታ በይ በቃ ቢለቀው ምን ያህል እኔ ራሴን ነው ማጠፋው በእውነት ነው የምልህ ራሴን ከማጠፋ ደግሞ ብኖር ይሻላል እንደዚህ በጣም ሰውነታቸው እንደዚህ የተሳሰረ ፓራላይዝድ የሆኑ ሰዎችን አደናናል እስካሁን ነው ማለት ፈጣሪ ያውቃል ይሄም ቀን ሆኖ ያልፋል እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ ከደቂቃዎች በኋላ ነው እንዳያችሁት ቀደም ከዶክተር ሳሉ ጋር አንዳንድ ምልልሶችን አድርገን ነበር በዛ ምልልስ መሃል ላይ የካሜራ ባለሙያዎች ከካሜራ ጀርባ ሆነው ምልክት እየሰጡኝ ነበርና እንዲሄድ ፈቅጄለት ነው በሰዓቱ ምንም እንኳን ተናድጄም ቢሆን የተገኘ ነገር አለ እና መወራት ያለበት ነገር አለ ብለው ምልክት አሳይተውኝ ነው እንዲሄድ የፈቀድኩለት ምክንያቱም መሄዱን መፈለጋችን ለምን እንደሆነ ቀድሙኑ ከመጀመሪያ ጀምሮ ነግሬያችኋለሁ እሱ መጥቷል ከተባለበት ሰዓት ጀምሮ ነግሬያችኋለሁና ያሉትን ነገሮች በቃ እየተከታተልኩኝ አሁንም ቢሆን አንድ የሚቀራይ ነገር የለም ምክንያቱም ሚኪ ወንድሜ ታሞ አልጋ ላይ የማቀቀ ነው ያለው ይሄንን ነገር ደግሞ እስከመጨረሻው ድረስ ገፍቼ ለፍሬ እንደማበቃው ለውድ ቤተሰቦቼ ለእናንተም ለሚኪ ለወንድሜም ሰል እና ለተጎጂ ቤተሰቦች በዚህ ጉዳይ እየተጎዱ ላሉ ቤተሰቦችም ጭምር ስል እስከመጨረሻው ድረስ እንደማደርገው ቃል በገባሁት መሰረት አሁንም ትግሊን አብርትቼ እቀጥላለሁና እዚህ ጋር መተዋት እንግዲህ ነርሷ ነች እሷም መናገር የምፈልገው ነገር አለ
ዳኒ ጋር ማውራት የምፈልገው ነገር አለ ብላ ነው ያስጠራችኝና ቀደምም ዶክተሩን እንዲሄድ ያደረኩትም ካሜራ ባለሙያዎች ምልክት የሰጡኝም እሷም ተናገረህ ነገር አለ ስላሉኝ ነው አሁን ላይ ሳስበው ነገሮችን ወደ ማውጣት ሁኔታ ላይ ያደረሰች ይመስለኛል እንግዲህ ይሄንን ላንተ ልንገረህ ከካሜራ ውጪ ስትለኝ አይሆንም እኔም ማወቅም የምፈልገው ከወደ ቤተሰቦች ጋር አንድ ላይ በመሆን ነው ብዬ ነው ወደዚህ ቦታ ላይ ያመጣኋትና እምትለንን ነገር እስቲ አብረን እንስማ ውድ ነርሳችን እስቲ እንግዲህ አሁን ምትይንን ነገር በይ ማለት ሁሉንም ነገር እናገራለሁ ብለሽ ነው እዚህ ቦታ ላይ የተገኘሽው ስለዚህ በስነ ስርዓት ተቀመጪና ማለት ያለብሽን ነገር ተናገሪ አሁን እዚህ ቦታ ላይ ያስቀመጥኩሽ ሁሉንም ነገር ለማወቅ ስለፈለኩኝ ነው በቃ ለምን እዚህ ቦታ ላይ እንደተቀመጥሽ ማወቅ ስለፈለኩኝ ነው እሺ ማለት ያው በዛ ማለት እኔ መጀመሪያ ላይ ላለመናገር ይፈልኩት እንደዚህ ጠነከረ ነገር አልመሰለኝም እናንተም ደግሞ ማንነታችሁን አላወቅኩም ነበር አሁን ግን ሲገባኝ እናንተም እንትናችሁ በቃ ኃይላችሁን አውቀዋለሁ ምናምን ማንነታችሁንም ስለደረስኩበት ያለኝ አማራጭ መናገር ነው እና እዚህ ውስጥ ደግሞ እኔ ምንም ነገር እንዳልኩበት ፈልጌ ምንም ነገር እንዳላደረኩኝ ጭምር ነውና ደግሞ አንተ የምትረዳኝም ነገር ካለ ደግሞ እንድትረዳኝ ስለፈለኩ አይልሽ አሁን ነገሮችን ለማደባበስ ራስሽን ወደ ተጎጂነት መልኩ ለመውሰድ አትሞክሪ ማለት ስትሰሪ የነበሩትን ነገሮች አንቺም ስትናገሪ ነበር ያቺኛውም አፎሚያም ስትናገር ነበር ዶክተር ሳሉ ባያምንም ችግር ምክንያቱም እናንተ ሁለታችሁ ያረጋችሁት ነገር እዚህ ጋር የተበጣበጣችሁበት ሁኔታ እርስ በእርስ ጉዳችሁን የተወጣጣችሁበት መንገድ ሁሉንም ነገር በግልጽ እንዳውቅ አድርጎኛል ስለዚህ አሁን ተጎጂ መምሰልሽን ታይና እውነቱን ብቻ እንድትነግሪ ነው ፈልገው ይቅርታ ማለት አንተ መጀመሪያ ስለኔ ሳሰማ ተጎጂ መምሰል ምናምን ባትለኝ ደስ ይለኛል ማለት ካልከኝ ከነገርኩ በኋላ ምናልባትም ያልከው ነገር እንዳይጸጽትህ መጀመሪያ ልንገርህ አዳምጠኝና ከዛም በኋላ እስቲ እሺ ልስማሽሽ ይሄው እኔ አሁን በስነ ስርዓት ተሰማሻለሁ ማለት መናገር እኔ ይመስለኛል የምትፈልገው መረጃ ስላቶ ሳህሉ ነው እሱን ደግሞ እነግርሃለሁ ሁሉን ነገር ነው የምነግርህ በቃ እና ደግሞ በምክንያቱም እንደዚህ እንዳደረኩኝም ጭምር እነግርሃለሁ ግን መጀመሪያ ሳህሉ ዶክተር ሳህሉ ማለት በጣም ወንጀለኛ ሰው ነው ማለት ከውጭ እያስመጣ ያው እሱን ተቃላችሁ መድኃኒት እንደሚሸጥ እሱን ደግሞ የሚሸጠው ደግሞ በጣም እንትን ለሆኑ ህመምተኞች በጣም ለታመሙ የለም ኮማ ውስጥ ምናምን ለሚገቡ ህመምተኞች ነው ያ መድኃኒት የሚሸጠው ማለት ነው ያ ደግሞ ቀጥታ የሚገል ነው ገባ አይደለ ከውጭ ደግሞ ትላንትና በርካሽ ዋጋ ነው ያልኩ በርካሽ ዋጋ ሳይሆን በነፃ ነው የሚያስመጣው ያ ነገር ማለት ነው አዎ በነፃ ነው የሚያስመጣው ማለት እንዴት አልገባኝም ከውጭ ሀገርም ቢሆን እኮ እዛ ሰው አለው እሱ ከውጭ ሀገር አንድ ሰው አለው ማለት ነው እሱን የሚረዳው እና ያ ነገር ቀጥታ ከውጭ ሲጣል የተጣለ ነገር መቼም ዋጋ አይኖርም ብርም ዋጋም ሊያወጣበት አይችልም ልክ በቃ እዛ ህክምና ላይ ውጭ ሀገር ያሉት ሐኪሞች አከመው ሲጥሉት ከቆሻሻ ላይ ነው ተነስቶ ያ መድኃኒት ወደዚህ ሀገር የሚመጣው ያን መድኃኒት ነው እዚህ ምንም ያላወጣበት መድኃኒት ነው በብር የሚሸጠው ማለት ነው እዚህ ደግሞ የሚሸጠው እንዳልኩ ለኛ ዝም ብለህ ራሴን አመመኝ ሆዲና አመመኝ ብለህ ለምትሄደው ታካሚ ሳይሆን በጣም ለታመሙት ሆስፒታል መተኛት ላለባቸው ለሞት ለቀረቡ ታካሚዎች ነው ያን ነገር የሚሸጠው ማለት ነው ህዝቡም ደግሞ እዛ የሚያሳከመው ሰውዬም ደግሞ ወይም ሴትየው እዛም ልጁን ወይም ቤተሰቡን ለማስታመም መድኃኒት እንትን ይላል ለማትረፍ ደግሞ ይሄ ነው ሲባል ያው የማይገዛበት ማለት ለምሳሌ አንተ አንድ ሐኪም ቤት ሂደህ ሆዴን ራሴን ምናም ብለህ ያን መድኃኒት በውድ ዋጋ ሲጠራ ላትገዛ ትችላለህ ገባ አይደለ ይሻለኛል ብለህ ስለምታስብ አማራጭ አጣ ሰው ግን ይገዛዋል ያን መድኃኒት የሚገርም ነው እኮ እኔ ምን ማለት እንዳለብኝ ራሱ ግራ ገባኝ በእውነት እየነገርሽኝ ያለው ነገር ማመን ያቃተኝ ከወደቀ ላይ አንስቶ ነው የሚያመጣው ነው እያልሽ እኔ ውድ ቤተሰቦች ይሄ ነገር የሆነ እውነትም የሚመስል ነገር አይደለም ምክንያቱም እንዴት ነው የወደቀ ነገር አንስቶ እስከማንሳት ድረስ ሰው ይሄን ያክል እንዴት አይምሮ ሊፈቅድለት ይችላል እኔ ለማንኛውም እሺ ቀጥይ ልስማሽ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490
ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ፣ አድዋ 00ን፣ ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት የምትወደው ቦታ ኖር እና ከእንደዛ አይነት ነገር ውስጥ አምጥቶ ምናምን ነገር ያን ነገር ይሸጣል። ያው ይሄም ደግሞ አብሬው ያው ይሄ ነገር በጣም አስከፊ እንደሆነ እኔ ቤተሰቤ ላይ ምናምን ቢደረግ የሚያስከፋ የሚያስጠላ ነገር እንደሆነ አውቃለሁ። ግን ደግሞ እያወቅሽ ታዲያ ምን አይነት ስብዕና ቢኖርሽ ነው እያወቅሽ ይሄንን ነገር እንትን የምትይው? አስፈራርቶኝ ነው። ምን ማለት ነው? ቀደም ውሽማዬ ነው ፍቅረኛዬ እወደዋለሁ ከሚስቱ በላይ ነው እኔን እንትን የሚለው ምናምን ስትይ ነበር። አሁን ደግሞ አስፈራርቶኝ ነው። ምን ማለት ነው? እንዴት ነው ሰው የሚወደውን ሰው ሊያስፈራ የሚመስል ነገር እንድትነግሪኝ ነው የምፈልገው? ነው የሚመስል ነገር ነው እየነገርኩ ያለሁት ወንድሜ። ለምንድን ነው እያለቀሽ ያለሽ? ውሻውን እኔ እየገባኝ አይደለም ማለት እኔ ያው ቤተሰብ አለኝ። እኔ ቤተሰቤን እንደዚህ ነገር አሳፋሪ ነገር እንዳደረኩኝ ራሱ ቢያውቁ በጣም ነው እንትን የሚሉኝ የሚያፍሩብኝ የሚያሳደጉኝ ቤተሰቦቼ። ወሰፈር ሰው አለ፣ ጓደኛ አለ፣ ብዙ ነገር አለ። ሲቀጥል ደግሞ የኔም ደግሞ ለወደፊት ህይወት አለ። ገና አላገባውም፣ አልወለድኩም። ያን ነገር ደግሞ ሰው ቢያየው ሁሉ ህይወቴ በቃ አደጋ ላይ እንደሆነ ስላወቅኩኝ ግዴታ ከሱ ጋር መስማማት ነበረብኝ። በቃ ያን ነገር ሰው እንዳየው አልፈለኩም። የግል ሚስጥር አለ እኔና አቶ ሳህሉ ዶክተር ሳህሉ ማለት ነው። እና ያን ነገር ማንም ሰው እንዲያውቅብኝ አልፈለኩም። በቃ ስለዚህ ግዴታ ማድረግ ስለነበረብኝ አደረኩት። ማለት የሆነ ግራ እየገባኝ ነው ያለው። የሆነ አስገድዶሽ ነው ይሄንን ነገር እንድታደርጊ ያስደረገሽ ያለው? የሆነ ተረጋጊና እስቲ ወደ ራስሽ ተመለሽና ንገሪኝ። አታልቅሽ፣ አሁን አታልቅሽ። እንትን ልትነግሪኝ ትችያለሽ? አንዴ ወደ ራስሽ ተመለሽና አሁን ማልቀሱ እዚህ ጋር ምንም የሚጠቅመን ነገር የለም። እኔም እንድትረዳኝ ነው የምፈልገው። በቃ ማለት በቃ እኔ እርዳኝ ወንድሜ። ማለት እህት ካለ አሁን የምነግርህ ነገር ቀላል ነገር አይደለም። በቃ ለማንም ሰው ተናግሬው የማላውቀው ሚስጥር ነው የምነግርህ እና ያን ነገር ሰምተህ እንድትተባበረኝ እንድረዳኝ ነው የምፈልገው። እባክህ ወንድሜ እባክህ። እሺ ችግር የለውም እኔ ችግር የለውም እረዳሻለሁ። አንቺ አታልቅሽ። ቃል ግባልኝ። ማለት አሁን ይሄን ነገር ነግሬ ደግሞ በቃ አሳልፈ እንደማትሰጠኝ ምናምን ቃል ግባልኝና በቃ ሁሉንም ነገር እነግርሃለሁ። የምትፈልገው መረጃ በሙሉ ነው የምነግርህ እና አንተም ደግሞ ያን አውቀህ በቃ እንድትረዳኝ ነው የምፈልገው። እባክህ እርዳኝ። እሺ አይ ቁጭ በይ። እኔን መለመኑ እዚህ ጋር አሁን ምን እንትን የሚባል ነገር አይደለም። ችግር የለውም። እኔም እህት አለኝ፣ እናት አለኝ። ችግር የለውም። በዚህ መልኩ ጭራሽ ሐሳብ እንዲገባሽ አልፈልግም። ምክንያቱም በእንደዚህ አይነት ጉዳይ ብዙ የተጎዱ ሰዎች አሉ። ብዙ ነገር በዚህ ስራ የቆየሁት እኔ ረጅም ጊዜ ነው እና ውድ ቤተሰቦች የተለያዩ አይነት ኬዞችን ነው የምንይዘው። በዛ ኬዞች መካከል አንዳንድ ሰዎች በግድ አንዳንድ ስራዎች እንዲሰሩ ይደረጋሉ። አማራጭ አጥተው ነው እነዚህ ነገሮች ውስጥ የሚገቡት። ግን ምንም ቢሆን ወንጀል መስራት መፍትሄ ሆኖ አያውቅም እና ይሰራል፣ ግን መፍትሄ ሆኖ አያውቅም። ይህንን ግን እኛ ጋር ከመጡ በኋላ መስተካከል ባለበት መልኩ እያስተካከልን አብረን ቆይተናል። አሁንም ቢሆን ሚስጥርሽን ለራሴ ይዤ ማድረግ ያለብኝን ነገር እማደርግ ሰው ነኝ። በዚህ ጭራሽ አንድ ሐሳብ እንዲገባሽ አልፈልግም። የተፈጠረውን ነገር ሁሉንም ነገር ንገሪኝ። ምንድነው እንደዚህ እኔን እስከመለመን ድረስ የደረሽበት? ማለት ያው የሰው ልጅ የሆነ ነገር ሲያደርግ ወዶ ላይሆን ይችላል የሆነ ነገር የሚያደርገውና እኔ ምዛ ነገር ውስጥ ነኝ። ማለት ሳትፈልጊ ነው ማለት ነው አንዳንድ ነገሮች እየተደረጉብሽ ያሉት? እንደዛ ነው እያልሽኛለሽ? አዎ። ምን መሰለ አቶ ሳህሉ ጋር ቪዲዮ አለኝ። ማለት ቪዲዮ አለኝ ማለት ፎቶና ቪዲዮ ያለው የኔ ማለት ነው። ኦፍ ኮርስ እንደዚህ አይነት ነገርማ ሊኖር ይችላል። ምክንያቱም እንዋደዳለን ነው ምናምን ነገር ብለሽኛል አይደል?
ነው አልገባህም ማለት ፎቶ እና ቪዲዮ ስልህ እንደዚህ ኖርማል አይደለም ኖርማል ሳይሆን ንገሪኝ እንትን እያልሽኝ ነው ብዬ እንደምነግርህ ያሳፍራል በጣም ግን እኔ እና እሱ በቃ የሆነ ሰዓት ላይ ተግባብተን ነበር እንደነገርኩ ያው እሱ መጀመሪያ እሱ ነው ፍላጎቱን ያሳየኝ ከዛም በኋላ ፍላጎቱን ካሳየኝ በኋላ ያው ከሚስቱ ጋር እንደማይስማማ እሱ ምንም ነገር ማሟላት እንደማትችልለት ምናምን እንደማትፈልግ ምናምን በቃ ብዙ ነገር ይነግረኝ ነበር አብረን ነው ነበር በጣም በቃ ሐኪም ቤት ውስጥ በጣም ብዙ በጣም ተቀርብ ከሚባሉ ዶክተሮች አንደኞቹ ሆነንኛ ማለት ነውና በዛ ተታመንኩት ከዛም በኋላ የሆነ ቀን ነው በቃ የማታ ፈረቃ ነበር ያዳር ማለት ነው እና ቀን ላይ ምናምን ምሳ ልጋብዝሽ ምናምን ነገር ብሎኝ ምሳ በልተን ትንሽ ጠጥተን ምናምን ነበር ከዛ ማታ ላይ ስራ ያለባችሁ ማለት ነው አዎ ማለት እሱ ያው ሆን ብሎ አስቦበት ነው ያን ነገር ያደረገው ግን ያላሰብኩበትም ነበር ጠጥተን ምናምን ነበር ጋበዘኝ ያው በይበልጥ እኔ ነኝ እየጠጣኝ ነበረው ምናምን ነገር ያው ስላመንኩት ምናምን ጠጣን ምናምን ገባን ሐኪም ቤት ውስጥና የኛ የሴቶች ነርሶች መቀየሪያ ክፍል ነበር እዛ አልጋ ምናምን አለ እዛ መጣ ማለት ነው እና ማለት የሴቶች ልብስ መቀየሪያ ውስጥ ገባ ነው እያልሽኛለሽው ማለት ነው ኖርማሊ ዝም ብለን ኖርማል ሰው ሊጠሩ ምናምን ይመጡ ይሆናል አንዳንድ ዶክተሮች እንጂ እንደዚህ እንትን አይደለም ግን እሱ ገባ ምናምን ነገር ያው ከዛም በኋላ ነው ለካሱ እንትን ብሎ ነበር ያው አንዳንድ ነገሮች ተፈጠሩና አንዳንድ ነገሮች ስትይ አልገባኝም በቃ እሱ ጋር የርቃን ፎቶና ቪዲዮ አለኝ ምን ማለት አልገባኝም የርቃን ፎቶና ቪዲዮ አለኝ ማለት አልጋ ላይ ሆናችሁ ነው ይሄ ነገር ያለው ነው ማለት ነው አው ራሳችሁን እየቀረጻችሁ ነበር ነው ወይስ እንዴት ነው ነገር ተፈጠረ ምን እንደዛ እኮ ማለት እንደዛ አይነት ሴት አይደለም አሁንም እንደምትለኝ እኔ ሰው እንዲሞት እንዲገደል ምናምን መፈልግ አይነት ሴት አይደለም እኔ ከፈለከው ስልኬንም መፈተሽ ይችላል ምን ሊያረግልኝ ነው እኔ ራሴ ቪዲዮ ቀርጬ እንትን ምለው ግን እሱ በቃ አስቡበት ነው ማለት እኔ ወጣ ስል ማለት መጀመሪያ ሳልገባ በፊት በቃ ካሜራ አስቀምጦ ነበር ከዛም በኋላ ነው ተመልሶ ገብቶ በቃ እንደዛ ነገር ተፈጠረ እኔም አስቤበት አለም ጠጥቼ ነበር ምናምን ነገር ብዙ ነገሮች ብሎ አታሉኝ ነበር ምናምን ማታለሉ ሳይሆን ያታሉኝ ጊዜ ነገር አላደርግም በጠጥቼ ነበርና ጠጥቼ ይመስለኛል መጠጥስ የሆነ መድኃኒት ምናምን ሳይጨምርብኝ አልቀረም ያው በእርግጠኝነት ባላወራ ግን በቃ እንደዛ አይነት ነገር ሲፈጠር ቀርጾ ነበር ከዛ በነጋታው ምናምን ነው በቃ እንደዚህ በማረግ ያፈራለው ምንም ቢሆን አልፈታህም ምናምን ስለው በቃ ከዚህ በኋላ እንደውም ካንተ ጋር እንደዚህ አይነት ግንኙነት ማድረግ አልፈልግም ምክንያቱም ወይ ፍታትና ከተጋባን በኋላ ይደርሳል ምናምን በሚለው ሰዓት ነው በቃ ሊያስገድደኝ የሞከረው በቃ ይኸው ፎቶና ቪዲዮ ምናምን ብሎ አሳየኝ ከዛም በኋላ ምንም አማራጭ አልነበረኝም ገባኝ የሚገርም ነገር ነው ውድ ቤተሰቦች እንዳያችሁት ከሆነ ይሄ ሰውዬ እወድሻለሁ ለሚላት ለገዛ ውሽማው ከሚስቱ አስበልጦ ለሚያያት እስካሁን ብለን የምናስበው እንግዲህ እንደዛ ነው ለሷ እንኳን ያልተመለሰ አረመኔ ሰውዬ ነው እንዴት ይሄን ያክል ድረስ የሰው ልጅ ቆይ በጭካኔና በአረመኔነት ይሄን ያክል ርቀት ይጓዛል ውድ ቤተሰቦች እኔ በእውነት በጣም ነበር የገረመኝ ምክንያቱም ይሄ ነገር ውስጥ ሳስበው ገና ከመጀመሪያው ነው ሲጀመር ሁኔታዎችን ያጣራን በመጣን ቁጥር ነርሷን የሱ አንድ ተባባሪ አድርገን ነበር ያየናት አሁንም ቢሆን በቃ እንደዛ ነው በቃ እኔ ተባበረኝ እኔ ምንም ምለው ነገር የለም እርዳኝ በእናት ወንድሜ በቃ እኔ ምንም ፈልጌ አይደለም ማለት ያን ነገር አሁን ስራ ቦታ በይ በቃ ቢለቀው ምን ያህል እኔ ራሴን ነው ማጠፋው በእውነት ነው ምለ ራሴን ከማጠፋ ደግሞ ብኖር ይሻላል ለዛ ብዬ ነው የተስማማሁት እንጂ እኔ ፈልጌው አይደለም በቃ ያን ቪዲዮ እና ፎቶ አሳየኝ በኋላ ለረጅም ሰዓት ታምሜ ነበር እዛ ሆስፒታል ውስጥ ተኝቼ ነበር በቃ ራሴንም ላጠፋ ምን ሆነሽ ነው የታመምሽው እንዴ ይሄን ነገር መቋቋም አቅቶኝ ነው በጣም ከባድ ነገር እኮ ነው ማለት እኔ ፈልጌ አይደለም ያን ነገር ያደረኩት በሚያደርገው ነገር አድርጎ ነው በቃ እንደዛ እንዳደርግ ያስገደደኝ ከዛም በኋላ ደግሞ ያዘው በቃ ስቲል አሁንም አለው የሱ የኔ ቪዲዮ አለው ከዛም በኋላ ቆይ እነዛም ቪዲዮዎችና ፎቶዎች ለማጥፋት አልሞከርሽም በምን በኩል ማለት እንዴ እሱ እኮ መሳሪያ ያለው ሰው ነው ገባ አይደለ ይሄን ያህል ኃይል ያለው ሰው እንደምታስበው አይነት አሁን እንደዚህ ቀላል አድርጋ እንዳታስበው ማለት አሁንም ቅድምም ሲያወራ በኮንፊደንስ በጣም ኮንፊደንስ ያለው ሰው ነው አው በቃ በምንም ነገር ማድረግ የሚችል ሰው ነው
በቃ ሰውን ማስገደልም ካለበት መግደልም የፈለገውን ነገር ማድረግ ካለበትም እዚህ ሀገር ደግሞ ካልፈለገም ደግሞ ወደ ውጭ የመሄድም ብዙ ስልጣን ያለው ሰው ነው ስለዚህ እኔን አንድ ተራ ነርስ ምንም አያደርገኝም ብሎ መገመት ከባድ ነው የሚረዳኝ ሰው ከሌለ ማለት ነው ግን ደግሞ እንዴት ብዬ ሄጄ እኔ እሱ ጋር እንደዛ አይነት ቪዲዮ አለኝ እርዱኝ ማለት ደግሞ ከበደኝ ስለዚህ አንተ ግን አንዴ ነገር ያለው እኔ እናንተና አምኛችሁ ነው እዚህ ካሜራ ፊት እንደዚህ እየተናገርኩ ያለሁት ስለዚህ እርዳኝ እባክህ እኔ ማንንም ሴት ልጅ ሆነሽ ታውቃለች በቃ ሁላችሁም ታውቁታላችሁ ያው አንተ ወንድ ስለሆንክ ላትረዳኝ ይችላል ግን ሴት እህቶቻችን ትረዱኛላችሁ ብዬ አስባለሁ በቃ እንደዚህ ነገር ሳታስቡት ይፈጠራል ከዛም በኋላ ደግሞ ማለት ነው ልክለት ወይም ደግሞ ፈልጌ አይደለም ይሄ ነገር ያደረኩት አጠጣኝና መድኃኒት አደረገብኝ ከዛም በኋላ እንደፈለገ አደረገኝ ከዛ ቪዲዮና ፎቶ ያዘብኝ ማለት ነው እንጂ ሌላ ነገር አይደለም የሚገርም ነገር ነው ውድ ቤተሰቦች እንደሰማችሁት ነው እንግዲህ እቺ አነስት ፍቅር አታለለኝ ነው መጀመሪያ ላይ እያለችኝ ያለችው እንግዲህ ይሄንን ነው እኔ እንደገባኝ ከሆነ ማለት ነው መጀመሪያ ላይ በኖርማል የፍቅር ስሜት ነበር ስታይ የነበረው ከዛ በኋላ ግን ነገሮች ወደ አልተጠበቀ ደረጃ ነው የሄዱት እንደ ገባኝ ከሆነ እንግዲህ እንደዛ ነው ውድ ቤተሰቦች ይሄንን ነገር ደግሞ በባዶ ሜዳ እሷን እንደዚህ አድርጎ እንደሰማችሁት ነው ያለውን ነገር ፍቅር አታለለኝ ነው ያለችኝ እቺ ልጅ እንግዲህ እንደሰማሁት ከሆነ ፍቅር አታለለኝ ነው ፍቅር ነው ማለት ወንድሜ እኔ ፍቅር አይደለም ያልኩት ፍቅር ሳይሆን አታለለኝ ነው ሰውየው ራሱ መጠጥ አጠጥቶ አታለለኝ ነው እያልኩ ያለሁት እንጂ ወድጄው ምናምን አይደለም እንዴት እኔ ከድሜ በጣም የሚተልቅን ሰው እንዴት እንትልል ይችላል ገባ አይደል አሁንም እያልኩ ያለሁት በቃ የምጠይቀኝን ጥያቄ እንዳለ የመለስኩልህ ይመስለኛል አሁንም ደግሞ ብዙ መረጃ አለኝ እኔ ስለሱ ማለት ነው ማለት ተጨባጭ መረጃ ማስረጃም ይሁን መረጃ አለኝ ነው ያልሽኛለሽ ምንም ነገር ሲያደርግ አለኝ ቪዲዮ የቀረስኩትን ቪዲዮ አለ ምንም ነገር ሲያደርግ እኔም ደግሞ ብዙ የወረቀት ማስረጃም አለኝ በቪዲዮም ማስረጃ አለኝ እሱ እንዳለ ሰጣለሁ ጥሩ ነው እና ለምን ማለቴ እነዚህ ነገሮች ካሉሽ ለምንድነው እስካሁን ለፖሊስ አሳልፈሽ አልሰጠሽው እኔ ነገር ብሰጥ እሱም ይለቀዋል በቃ የኔ ቪዲዮ አሁን እናንተ ስላመንኳችሁ ነው በቃ አሁን ቀድሜ ስለነገርኩ እሱን በመተቀበለው በልኩ የኔ ቪዲዮ ማጥፋት ከቻልክ እኔ ሙሉ ነገር መረጃ ሰጣለሁ ሙሉ ቪዲዮ ሰጣለሁ በቃ እሱን የምትይዙበት ነው ማለት ነው እሺ ውድ ቤተሰቦች እንግዲህ እንደሰማችሁት ነው ያለውን ነገር ጥሩ አይነት ሁኔታ ላይ ያለ የመጣን ይመስለኛል ምክንያቱም እንዳያችሁት ነው ነርሷም እየተስማማች ነው ያለችው ምክንያቱም እሷም ብትሆን ተገዳ ነው እዚህ ነገር ውስጥ የገባችው ይሄ ሰውዬ በጭካኔ ምን ልበላችሁ ማስተርስ ያለው ሰው ነው በሰው በላነት የተለያዩ ዲግሪዎችን የጫነ ሰው ነው በቃ ከአቅም በላይ የሆነ ሰው ነው ማለት ይቻላል እውነት የታዘብኩት ነገር ነው ከጊዜ ወደ ጊዜ ስለዚህ ሰውዬ የምንፈለፍላቸው ነገሮች ስር እየሰደዱ ነው እየመጡ ያሉትና እዚህ ይሄን ሰውዬ ደግሞ ቀደምም እንዳልኳችሁ አንዴ ብናስረው ተመልሶ የሚወጣበት መንገድ አያጣም ዋስ ከፍሎ ሊወጣ ይችላል ስለዚህ እሱን ለዘላለሙ እስከ መጨረሻው እስከ ነፍሱ ፍጻሜ ድረስ እስር ቤት ለማቆየት ተጨባጭ የሆነ መረጃና ማስረጃ እስከምናገኝ ድረስ ብለን ነበር አሁን እነዚህ ነገሮች እያገኘን ያለን ይመስለኛል ሂደታችን ውድ ቤተሰቦች የእናንተ ጸሎት ባይታከልበት ኖሮ እዚህ ሊደርስ አይችልም ነበርና ከልብ እናንተን እናመሰግናለን ሲቀጥል ግን ቤተሰቦች አሁን ያገኘናቸው መረጃዎች በመጠቀም የተለያዩ አይነት ማስረጃዎችንና መልእክቶችን እያቆራኘን እርስ በርስ እያጣመረን ይሄንን ሰውዬ እስከመጨረሻው ድረስ የምንሄድበት የዚህን ሰውዬ ጉዳይ እስከመጨረሻው ድረስ የምንገፋበት ሁኔታ ላይ እስከምንደርስ ድረስ የመጨረሻ ትግላችንን እናደርጋለን ለማለት እፈልጋለሁኝ ወንድሜ ሚኪም ፍትህ የሚያገኝበት ጊዜ ላይ እየደረሰ ያለ ይመስለኛል የሚሆኑትን ነገሮች አብረን እናያለን ወደ ቤተሰቦች እንግዲህ ያለውን ነገር ተመልሼ ማሳወቃችሁ ይሆናል እስከዛው ሰላም ቆዩ ሰላም እንግዲህ ወደ ቤተሰቦቻችን ከቆይታዎች በኋላ ድጋሚ ተመልሻለሁኝ
እንግዲህ እዚህ ጋር የምታዩት ከአንድ ሰው ጋር እዚህ ጋር ተገኝቻለሁኝ። ይህ ሰው ማለት የሚኪን ጉዳይ ሲከታተልልኝ የነበረ እና አሁንም ያለ ከዚህም በኋላ ደግሞ የሚቀጥል አንድ ከኛ ጋር አብሮን ያለ ሰው ነው። እንግዲህ ውድ ቤተሰቦች እንደምታውቁት ነው ያው ያለውን ነገር እናንተ የምታውቁት ነው። ይሄ ሰው እዚህ ጋር የምታዩት ሰው የሚኪ የፊዚዮቴራፒ ባለሙያ ነው። ይህ ማለት ትላንትናም እንግዲህ ስንነግራችሁ እንደነበረው ሚኪም የራሱ የሕክምና ክትትል ያስፈልገዋል። እናም እየተከታተለ ሕክምናውንም በአግባቡ እየተከታተለ ያለ ነው። ከዚህም በኋላም ደግሞ ከዶክተሩ ጋር በመሆን ሁኔታዎቹን የምንቀጥል ይሆናል ማለት ነው። እንግዲህ ይህ ዶክተር እዚህ ጋር የምታዩት የፊዚዮቴራፒ ባለሙያ ነው። ሚኪም እንግዲህ እግሩ አልራመድ ብሎት እያስቸገረው አይተናል። የሃፍ ፓራላይዝ የመሆን እስከ መሆን ድረስ ነው እየደረሰ ያለው የሚኪ ሁኔታ እና ይህንን ነገር ዶክተሩ ምን አይነት ትሪትመንቶች እንደሚያስፈልገው ለይቶ በማወቅ ይሄም ችግር ደግሞ እየሰፋ እየተዛመተ እንዳይሄድ ያሉትን ነገሮች አንዳንድ ነገሮችን ይለናል። እስቲ እንግዲህ ወደ ዶክተር አመራችኋለሁ። ሰላም፣ እንኳን ደህና መጣ። እንኳን ደህና ቆየኝ ወንድሜ። እሺ የሚኪን እንግዲህ ጉዳይ የያዝከው ዶክተር አንተነህ ማለቴ የሚኪን የፊዚዮቴራፒ ባለሙያው አንተነህና እስቲ ሚኪ ያለበትን ሁኔታ እንድትነግረን እንፈልጋለን። በመጀመሪያ ግን ራስህን አስተዋውቅልን። ያው እኔ እንግዲህ ጋሻው እባላለሁ ስሜ። ያው እንግዲህ ስለኔ ከሰማህ መተህም የምታውቅ ከሆነ እኔ ጋር እንደምታየው በጣም ወረፋ አለ። እንደዚህ የተለያየ ችግር ያለባቸው የወገብ ችግር፣ የእግር፣ የጡንቻ ምናምን ብዙ ነገር አለ። ብዙ ነገራቸውን ታመው የሚመጡ አሉ እኔ ጋር። ሁሉም ነገር ያው እኛ እንግዲህ ያው ምክንያት ነን። ፈጣሪ ያው መቼም ዝም ብላችሁ ተቀመጡ አይልም አይደለ? ምክንያት አድርሱ እንደሚባለው ያው እኛም እንግዲህ እግዚአብሔር ይህን ጥበብ ሰጥቶን በዚህ ጥበብ እንኖራለን ማለት ነው። እንግዲህ እንደምታየው በጣም ብዙ ሰው ነው ያለው እዛ እኔ ጋር ካየክ በጣም ብዙ እንደዚህ የሚያስፈልጋቸውን የኔጅ የሚያስፈልጋቸው ሰዎች አሉ። ነገር ግን ሚኪ እንደዚህ ሆኖ ሲመጣ በጣም የሚሰራቸውን ስራዎች ሳይ በብዙ ነገር እሱንም እከታተለዋለሁና እንደዚህ ሆኖ ሲመጣ እኔ በጣም ለሱ ቅድሚያ በጣም ስለምወደው ነው ቅድሚያ የሰጠሁት። ፕሮግራሞችን ተከታተላለህ ማለት ነው? ፕሮግራሙን እሱ የሚሰራቸውን ስራዎች እንዳሉ ያያቸዋለሁ። በጣም ጥሩ ስራ ነው የሚሰራው፣ ጎበዝ ልጅ ነውና እኔ በጣም ነው የምወደው። በጣም ስለምወደው ነው ለሱ ቅድሚያ ሰጥቼ እሱን ልንከባከብ የወሰንኩት እና በጣም ማለት ያው ከዛ ሁላ ሰው አስቀድሜ እሱን ያስቀደምኩት በጣም በስራዎቹ እንደዚህ ለበጎ አድራጎቱ በጣም ትሁት ስለሆነ እሱም መጀመሪያ ለእንደዚህ አይነት ሰው ቅድሚያ መሰጠት ስላለበት ነው መጀመሪያ ቅድሚያ ሰጥቼ እንደዚህ ልንከባከበው ይቻልኩት ማለት ነው። እና እንግዲህ ወንድም ጋሻው እዚህ ውጪ ላይ አቁሜ እንትን አልኩህ እና ወደ ውስጥ ገብተን አረፈ ብለን ያሉትን ነገሮች በዝርዝር ብናወራቸው ደስ ይለኛል፣ ፈቃደ ከሆነ። ችግር የለውም። እሺ ወደ ውስጥ እንግባና አረፈ ብለን እናወራ። ወደ ቤተሰቦች እንግዲህ አሁን ይኸው ቤት ውስጥ ተቀምጠናል። ወንድም ጋሻውንም እናመሰግናለን። ለወንድም ሚኪ እያደረገለት ያለው ነገር ቀላል የሚባል አይደለም። እየተሰጠው ያለው ትሪትመንት በአጭር ጊዜ ውስጥ አመርቂ የሆነ ተስፋ እንደሚያሳየን ባለሙሉ እምነት ነንና ለወንድም ጋሻውም ቢሆን ያለንን ትልቅ አክብሮት መግለጽ እንወዳለን። ምክንያቱም ወንድም ሚኪ ማለት ለኛ ከምናስበው በላይ ነው። መናገር ከምንችለው ከቃላት በላይ የሆነ ወንድማችን ነውና ይሄንን ነገር ደግሞ መፍትሄ ሊሰጥልን የሚችል ሰው ስናገኝ ከልባችን ነው ደስታ የሚሰማንና ይሄንን ደስታችን እንዲሰማን ደግሞ ከጎናችን ሆኖ የሚያግዘን አሁን ላይ አንድ ያለን የሚኪ ነፍስ አድን ማለት እንችላለን። ከፈጣሪ ቀጥሎ የሚኪ ነፍስ አድን ማለት እንችላለን። ይህንን ሰው ወንድም ጋሻው ነው እና ይህንን ሰው ከልብና እኔም በእኔ ስም አመሰግናለሁኝ፣ በቤተሰቦቼም ስም አመሰግናለሁ። እናንተም አድናቆታችሁን ምስጋናችሁን ኮሜንት ላይ አሳውቁን እያልኩኝ ወደ ወንድም ጋሻው አመራለሁ። ወንድም ጋሻው እንግዲህ ከሚኪ ጋር ያለህን የትሪትመንት ሁኔታ እስቲ አንዳንድ ነገሮች እንድትለኝ እድል ልስጥህ። ያው እንግዲህ ቀደም ውጭ ላይ እንደነገርኩ ሚኪ በጣም
ጥሩ ልጅ ነው አሁን ካለበት ሁኔታ ትንሽ ለውጥ እያሳየ ነው የመጣው እንግዲህ እስካሁን በሚወስዳቸው መጀመሪያኛ ጋር ስላልመጣ ነው እንጂ ቶሎ ማገገብ የሚችልበት ሁኔታ ላይ ይደርስ ነበር እስካሁን ድረስ እንደምታየው ያው ትንሽ መጀመሪያ ሲወሰዳቸው መድኃኒቶች ወደ ሌላ ነገር ይቀይሩበት ነበር እየተቀየሩበት ባሉበት ሰዓት ወደኛ ጋር መጥቷል የሚገርም ነገር እኔ በጣም ብዙ ጊዜ ላወራው ፈልግ ነበር በጣም ነው የምወደው ልጁን እንደነገርኩ በጣም ጥሩ ስራ እኔም እንደዚህ ጥሩ ስራ የሚሰራ ሰው በጣም ነው የምወደው እሱን ደግሞ በጣም ስለምከታተለው በጣም ስለምወደው ብዙ ጊዜ ላገኘው ሞክር ነበር እንግዲህ እንዳጋጣሚ በዚህ አጋጣሚ ተገናኝተናል ማለት ያው እንግዲህ እንደዚሁ በዚሁ አጋጣሚ ተገናኘን እንጂ እኔም ስራዎቹን እከታተላለሁ በጣም ጥሩ ስራ ነው የሚሰራው እንደዚህ በጎ አድራጎቶች ላይ ብዙ ነገሮች ላይ እንደዚህ ጥሩ የሚባሉ ቦታዎች ላይ አየዋለሁ እና ብዙ ጊዜ ደግሞ እኔ ላወራው ፈልግ ነበር ምናምን ነገር እኔም ያው እንደናንተም እንደዚህ በሰፊው ባይሆንም እንደዚህ እንትን ባይወጣም እኔም አንዳንድ ነገሮች የሚገርም ነገር እኔ ጋር በጣም ብዙ እናቶች እንደዚህ አስተማሚ የሌላቸው ብዙ ነገር እንደዚህ ጉዳት ደርሶባቸው ምናምን የሚመጡ ሰዎች አሉና እነዛን ያው እንግዲህ እኛም በተሰጠን እንግዲህ ያው እንደነገርኩ የኛ ሙያ ያው ከፈጣሪ የተሰጠን ጸጋ ነው እንደ ጸጋ ነው የተሰጠን እንግዲህ እጃችንን ባርኮልን እንግዲህ በነካ ነው ቶሎ ነው የሚድኑት ስንቶች እንግዲህ በጣም በቁጥራቸው በዛ ያሉ እናቶች እህቶች ወንድሞች ብዙ ሰዎች የተለያየ ነገር ሆነው ይመጣሉ እኛ ደግሞ እንግዲህ ከፈጣሪ በተሰጠን ጥበብ ብዙ ነገር እንደዚህ ተንከባክበናቸው ትሪት አድርገናቸው ምናምን እንልካቸዋለን ማለት ነው እንግዲህ በበጎ አድራጎቱም ላይ እኔ መሳተፍ ፈልጋለሁ እየሰራሁም ያለሁት አለ እንደዚህ እንግዲህ ሰው የሌላቸው እንደዚህ ተጎድተው አጣይቀው የሚመጡ አሉ እንዲያውም ብዙ አሉ አሁንም ያሉ እንግዲህ ለሱ ቅድሚያ የሰጠሁት ለዚህ አሁን ለሰው ያስፈልጋል እንግዲህ ብዙ ነገሮችን እየሰራ ያለ ሰው ስለሆነ ለነዛ ሰዎች መድረስ አለበት ይሄ ልጅ እንደገና እንደምታየው ገና ወጣት ነው ገና ብዙ ነገር መስራት የሚችል ልጅ ነውና ለዛ ነው ለሱ ቅድሚያ የሰጠሁት እሺ ክብረት ይስጥልን በእውነት እንደዚህ አይነት ሰዎችን ያብዛልን ነው የምንለው ማለት በዚህ ጊዜ ከራስ አልፎ ለሌላ መኖር ከባድ በሆነበት ጊዜ አይደለም ከራስ አልፎ ለሌላ መኖር ይቀርና የራስን ጉሮሮ ሞልቶ ማደሩ ከባድ በሆነበት ጊዜ እንደዚህ አይነት በጎ ፈቃደኞችን ማግኘት ውድ ቤተሰቦች በጣም የከበደበት ጊዜ ላይ ደርሰናልና ክብረት ይስጥልን ያቆየልን እንዳንተ አይነቱን ያበርከትልን ነው እምለውኔ እንግዲህ ወንድም ጋሻው ሚኪ እስቲ ከዚህ በኋላ የሚሆንበትን ሁኔታ ማለቴ እነዚህ ነገሮች ቀስ ይያሉ የሚመጡ አይነት ከጊዜ ወደ ጊዜ እየጨመሩ የሚመጡ አይነት እየመሰለን ነው ምክንያቱም ታግቱ ያገኘነው ሰዓት ላይ ሚኪ ደህና ነበር ከኖርማል የድብደባው ምናምን ስሜት ውጪ ደህና ነበር ይሄ መድኃኒት እየቆየ ነው እየሰራ የመጣው እስቲ አሁን ላይ ከዚህ የበለጠ ጉዳት እንደማያደርስበት ወይም ደግሞ ከዚህ በኋላ ምን አይነት ሁኔታ ሚኪ ላይ ሊፈጠር ይችላል ብለህ ትገምታለህ እሱ እንኳን ብዙ የሚያሳስብ ነገር አይኖርም አሁንኛ እንደዚህ ብዙ ነገሮች እንደሱ ተመሳሳይ ነገሮች ይመጣሉ እንደዚህ አሁን አንዳንዴ በዘመናዊ መንገድ የምትጠቀማቸው ነገሮች የሱ አሁን እንደዚህ የተሳሳተ መድኃኒት ሊሆን ይችላል ብዙ ነገር የሚያስጠቅሟቸው የተሳሳተ ነገር የሚሰጡት ሊኖር ይችላል የሚሰጡት ማለት ነው እና እኛ ጋር እንኳን እንደዚህ አይነት እኛ ጋር ከደረሰ በኋላ ይሄ ሁላ ነገር ሁሉንም ነገር በራሳችን መንገድ ነው የምናደርገው እንግዲህ እንደነገርኩኛ በጣም ማለት ያው ፈጣሪ ነው እንግዲህ ይሄን ነገር ለሰው ልጅ መድኃኒት በቃ እንደዚህ በእጃችን እንደዚህ ነክተን ነው የምናድነው እንግዲህ ብዙ ነገር እሱን አይደለም እንደዚህ አሁን የሱ በጣም ቀላል ነው እንደገና ደግሞ በጣም ሳይብስበት ነው ከኛ ጋር የመጣው እንኳን የሱ አሁን እሱ ትኩስ ነው አንደኛ ገና በአዲስነቱ ነው ወደኛ የመጣው ብዙ እንደዚህ ስር የሰደደ ነገር የለም ከሱ የባሱ እንደዚህ በጣም ሰውነታቸው እንደዚህ ተሳሰረ ፓራላይዝድ የሆኑ ሰዎችን አደናናል እስካሁን ነው ማለት ደግሞ በሱ እርግጠኛ ነኝ እኔ 100% እርግጠኛ መሆንልህ መንገድ በጣም ቀላል ነገር ነው
በቶሎ ነው እኛ ጋር የመጣው እንደዚህ ስር የሰደደ ነገር የለም ሰውነቱ ገና እንደዚህ በጣም ቢቆይ ኖሮ ሰውነቱም ላይ ታዘዝለትና እንደዚህ እንትን ላይ ይችላል አሁን የሱ ገና ነው መድኃኒቱም እስካሁን የወሰደው መድኃኒት ነው እንደዚህ ያረጋው ወደ ሁሉም ሰውነቱ የመሰራጨት እድል ነበረው ነው ሰራጨው እነዚህ አይነት መድኃኒቶች የሚወስዳቸው መድኃኒቶች ማለት ነው የሚወስዳቸው መድኃኒቶች እንደዚህ አሁን እሱ እዚህ አካባቢ ነው አይደል የታመመው በዚህ አካባቢ እንትን ይደነዝዛል በቃ እንደዚህ አይታዘዝለትም ከዚህ አካባቢ እንደዚህ በረዶ የሚሆንበት እንደ በረዶ ነው በቃ ለሱ የሚሆንበት ማለት ነው እና አልታዘዛልኝ ሲለኝ ነበር እንደዚህ አሁን የሱ ፓርት ይሄ ፓርት በጣም እንትን ነው ታውቃለህ ደንዝዟል ሚኪ እንትኑ እዚህ አካባቢ ነው በጣም ስሜቱ በጣም ከባድ ነው አሁን ያለበት ሁኔታ ነገር ግን ይሄ እየተሰራጨ ባለበት ሰዓት ፓራላይዝድ እስከመሆን ድረስ ያደርሳል መድኃኒቱ ማለት ቆይ ቀድም እኮ ከዚህ እስከዚህ ነው እና የሚድን ነገር ነው ይድናል ነው እያልከኝ የነበረው አሁን ደግሞ ይሰራጫል አዎ አይ እያልኩ ያለሁት ምን መሰለህ እንደዚህ አይነት አሁን ለምሳሌ እንደዚህ አይነት አሁን የሱ እዚህ አካባቢ እንደነገርኩ ይሄ አይንቀሳቀስም የሚንቀሳቀስ ፓርት የለውም ከዚህ ጋር እስከዚህ አካባቢ ድረስ የሚንቀሳቀስ ፓርት የለውም ስለዚህ ካልተንቀሳቀሰ ማለት መንቀሳቀስ ሲጀምር ነው ማለት ነው ድጋሚ የሚሰራጭበት ነው ወይስ ማለት የሆነ እየገባኝ አልገባኝም መስታስረዳኝ መድኃኒቱ የወሰዳቸው መድኃኒቶች ምን አሉ መሰለ አሁን አደንዝዘውታል እዚህ አካባቢ ያልነበረ ጉዳቱ ያ ጉዳት እንደዚህ በቂ አልነበረም ግን መድኃኒቱን ከወሰደ በኋላ ይሄ ነገር ከዚህ እዚህ ጋር በቃ እንደዚህ አሁን እየተንቀሳቀሰለት የሚሄድ አይደለም ማለት ሰውነቱ ውስጥ እየተሰራጨ ባለበት ሰዓት ነው መጀመሪያ ከነገረ እዚህ አካባቢ ነው የሚሰማው ከዛ እያለ ነው እንደዚህ እየወረደ የመጣው እና ወደዚህም ይወጣል ወደዛም ይወርዳል እና ይሄ ሙሉ ሰውነቱ ላይ ይሰራጫል ነው እኮ ያልከኛል አው ይሰራጫል ማለት ይሰራጫል እያልኩ ነው መድኃኒቱ የወሰደው መድኃኒት ሰውነቱን በቃ ፓራላይዝድ እንዲሆን የተፈለገ መድኃኒት ነው የወሰደው ማለት ነው ፓራላይዝድ እስከመሆን ድረስ የሚያደርሰው መድኃኒት ነው ገና ከዚህ በኋላም አንድ እግሩ ብቻ አይደለም ማለት የሆነ የሚለው እሱ ራሱ ከዚህ ጀምሮ እስከዚህ ድረስ ንዝረት አለው ነው ሲለኝ የነበረው አሁን ትንሽ ቆይቶ ደግሞ ይወርዳል ነው ያልከኛለሁ ማለት ነው አው ይሄ በጣም የመውረድና በሰውነቱ የመሰራጨት አቅሙ በጣም ከፍተኛ ነው ያልኩ እኛ ይሄ ዞሮ ይሄ እንግዲህ ከፈጣሪ በታች የምንችለውን ነገር ያረግን ነው ከዚህ በኋላ የምንችለውን ነገር እናረጋለን ያው እንግዲህ ተስፋ እናረጋለን እንግዲህ ወንድም ጋሻው ማለት የሆነ ተምታታብኝ ታውቃለህ ግራ ገባኝ ማለት መጀመሪያ ላይ የሆነ ይድናል ነው ስትለኝ የነበረው ማለት እንዴት እንደሆነ ወይ እኔ ያረዳድ ስተት ይኖርብኝ አላውቅም እዚህ አሁን እንዳልኩ መጀመሪያኛ ጋር ሲመጣ በጣም እንደዚህ ራሱ እንደዚህ ለመሄድ ራሱ እንትን አልነበረም በጣም እንትን ብሎ ተጎድቶ ነበር ግን ከኛ ትሪት ማድረግ ከጀመርኩት በኋላ ነው እንደዚህ ትንሽም እንትን እያለ የመጣው አይደለ አሁንም እያልኩ ያለሁት እኛ የቻልነውን ነገር እንሞክራለን እንግዲህ የቻልነውን ነገር እንሞክራለን ግን ያለውን አሁን መድኃኒቱ የወሰዳቸው መድኃኒቶች አቅሙን ነው እየነገርኩ ያለሁት ምን ሊያደርስ እንደሚችል አቅሙን ነው አሁን ብዙ ሰዎች እንደዚህ አይነት መድኃኒት የወሰዱ ፓራላይዝድ ሆነው የሚመጡ አሉ እኛ ጋር ማለት ነው እንግዲህ እኛ ጋር ብዙ ሰው ካየው መጀመሪያ ሳይሆን መጨረሻ ነው ሰው የሚመጣው ሐኪም ቤት ሞክሮ እምቢ ሲለው እንደ መጨረሻ አማራጭ ተጠቅሞብን ነው የሚመጣው ግን መጀመሪያ እኛን ወደኛ ቢመጣ ኖሮ ያ ሁላ ብዙ ነገር የሚገርምህ ብዙ ነገር ነው የምታየው እኛ ጋር ግን እኛም ያንን ነገር ፍቱን አርገን አድነናቸው ነው የሚሄዱት እኔ ማለት አሁን
ብዙም ሐኪም ቤት የሚባል ነገር ማለት እንደዚህ ሰው በጣም ሞክሮ ብሏል። ሚኪ ከዚህ በፊት ያደረገው አንድ ሐኪም ቤት ብቻ ነው ህክምና የሞከረውና ቀጥታ አሁን ላይ ወደ አንተ ነው የመጣ ነውና ይሄንን ማድረጋችን ለውጥ የሚያመጣ ይመስላል። ማለት ነገሩ ብዙም አልተነካካም ነው ማለት የሚኪ ችግር ብዙም ገና እየጀመረ እያለን የመጣ ነው። መድኃኒቶች አሉ ከኛ ጋር ከመምጣቱ በፊት የወሰዳቸው መድኃኒቶች ነበሩ። እነዛ መድኃኒቶች ግን እሱን እንደዚህ እንዲሆን ዳርገውታል። በመጀመሪያ ጊዜ እንደዚህ አይነት በጣም እንደዚህ እንዲሆን ይሄ ነገር እንዳይንቀሳቀስ ያደረገው የወሰደው መድኃኒት ነው እያልኩ ነው። ገባኝ። ግን እንደ መድኃኒቶቹ ልክ ነው እንደዛ ነው ያደረጉት። ግን አሁን ላይ እኛም ወደ አንተ የመጣ ነው ሚኪም አንተ ጋር መጥቶ መታከም የጀመረው ብዙ ሐኪም ቤት ምናምን ብሎ አልዞረም እና የመዳን እድሉ እንዴት ነው አሁን ላይ እሱን ነው ማወቅ የምፈልገው። ሚኪ ምን አለ መሰለ ሚኪ እኔ እኮ ስለማቀው እኮ ነው ስላልሄደም አንድ ቦታ ነው ሄደው እንዳጋጣሚ ሆኑ የወሰዳቸው መድኃኒቶች ትክክል አልነበሩም። ወደኛ መጣ። እኔም ከነበሩት ከዛ ሁላ ሰው እንግዲህ ለሱ ቅድሚያ የሰጠሁት ለዛ ነው። እንግዲህ ቀደም እንደነገርኩ ለቅድሚያ የሰጠሁት ለዛ ነው። በቃ መድረስ ስላለበት እንግዲህ ለሚሰራው ስራ በጎ ስራ ነው የሚሰራው፣ ጥሩ ስራ ነው የሚሰራው። በጣም የሚወደድ ልጅ ነው። ለዛ መድረስ ስላለበት ለሱ ቅድሚያ እንግዲህ የቻልነውን ነገር እያረግን ነው ያለሁት። የቻልኩትን ነገር እያረኩ ነው ያለሁት። አዎ እንግዲህ እሱ እስከሚሻለው ድረስ በእግሩ ቆሞ እስከሚሄድ ድረስ የተቻለውን ነገር እንግዲህ ከፈጣሪ ጋር የተቻለንን ነገር እናረጋለን። ወንድም አይደለም ከወንድም በላይ የሆነልን ሰው ነውና እኔ ቃላቶች የሚያጥሩኝ ስለሱ መናገር ቃላቶች የሚያጥሩኝ አይነት ሰው ነው። ልክ ነው። እኔም ይሄን መሰከርለታለሁ። በጣም ማደንቀው በጣም ሞደው ልጅ ነው። እንግዲህ በጣም ለብዙ ሰዎች የደረሰ ሰው ነው። ሁላችንም እናውቀዋለን የሱን ስራ እንግዲህ ለብዙ ሰዎች ጋሻ የሆነ እታች ወርዶ የሚረዳ በጣም ብዙ ነገር የሰራ ልጅ ነው። እንግዲህ በዚህ እድሜው ማለት ነው በዚህ እድሜው ብዙ ስራዎችን የሰራ ልጅ ነው። እንግዲህ ያ እንዳይሆን ነው እኔም ከጎኑ ሆኜ ካለበት ሁኔታ እንዲያገግም እንግዲህ ተለውጦ ነገ እንድናየው ተስፋ እያደረግን እንግዲህ ከፈጣሪ በታች ምንችለውን ነገር ሁሉ እያደረግን ያለው። እኔም የምፈልገው በቃ ሌላ አይደለም ሚኪ ወንድሜ አገግሙ ራሱን ችሎ መሄዱ ነው። በቃ ማለት አሁን ላይ ስሜቱ እየተጎዳ ነው ያለው። በሽታውም ልክ ነው የራሱ የሆነ ህመም አለው። ግን በበሽታው ምክንያት ሚኪ ካለው የአይምሮ ቅልጥፍና ወደ ኋላ እንዳይል እሰጋለሁ። በእውነት የሚኪን ጭንቅላት ለብዙ ነገሮች መጠቀም የሚቻል አይነት ሰው ነው እና ከእንደዚህ አይነት ነገሮች እንዲቆጠብ ፈልጋለሁ እና የተቻላችሁን አይነት ህክምና ያላችሁን አይነት የህክምና መንገድ ተጠቅማችሁ ወንድማችንን ወደ ቀደመ ጤናው ከተቻለም ደግሞ ከዛም በላይ እስከ መጨረሻው ድረስ ያላችሁን አቅም ተጠቅማችሁ ያላሰለሰ ጥረታችሁን እንደምታረጉ ተስፋለኝ እና ደግሞ እለምናችኋለሁ። በቃ ሌላ ምን ማለት እንዳለብኝ እንደ ወንድም እኔ እለምናችኋለሁ። በቃ ያለውን ነገር ሚኪ እንግዲህ ላንተ ብቻ ሳይሆን ለኛም ሙሉ ለኢትዮጵያ ህዝብ የደሃዎች ወንድም ሰው ለሌላቸው ወንድም ነው። እንግዲህ እንደምታውቀው ሚኪ እንግዲህ ለሁላችንም መከታ የሚሆን ልጅ ነውና እኛም ከፈጣሪ በታች የምንፈልገው እሱ ድኖ በእግሩ እንደ በፊቱ ሲሯሯጥ ለደሃዎች ሲደርስ ለተበደሉ እንዲደርስ ነው የምንፈልገው። እኛም ወደፊት እንግዲህ እኔ በሙያዬ ከፈጣሪ በተሰጠኝ ሙያ እንግዲህ ነግሬያለሁ። ብዙ ሰዎችን አድኛለሁ። ከዚህ በላለጡ ሰዎችንም ፓራላይዝድ የሆኑትን እንግዲህ እኔ ጋር መተው ድነው ሄደዋል ብያለሁ። እንግዲህ ሚኪም እንግዲህ ነገ ወደ ነበረበት ተመልሶ ወደ ስራው እንዲመለስ እንደ በፊቱ ሲሆን ማየት የኔም ምኞት ነውና እንግዲህ ከፈጣሪ በታች የምችለውን ነገር ላረግ ዝግጁ ነኝ።
እኔም ባለሙሉ ተስፋ ነኝ እነዚህ እንደ አሁን ያልከኝ ነገሮች እንደምታደርግ እና ካላስቸገርኩ የምትቸኩል ካልሆነ ሚኪን ወደዚህ እያመጣሁት ነው ጠርቼዋለሁኝ እና ቆይተህ አብረን ትንሽ ጊዜ እንድናሳልፍ ፈልጌ ነበረ ከሚኪ ጋር ማለት ነው። ኦኬ አይ እንትን እንደዛ ቢሆን ደስ ይለኝ ነበረ ግን ሚኪን አምጡት እኔ ወደ ዓለም ገና ደረስ ብዬ እመጣለሁ እስከዛ ሚኪን አምጡትና እመጣለሁኝ እኔ ዓለም ገና ደረስ ብዬ እመጣለሁ እመለሳለሁ እሺ በቃ ውድ ቤተሰቦች እንግዲህ እንዳያችሁት ነው የሚኪ የፊዚዮቴራፒ ባለሙያ ከጎኑ ሆኖ እያገለገለው እየረዳው ያለው ሰው ወንድም ጋሻው ነውና ለሱ ያላችሁን መልካም ምኞትና ፈጣሪም ቢሆን ባለው ጥበብ ለወንድም ጋሻው ገልጾለት የወንድማችንን ሚኪ ሁኔታ እንዲታደገው መልካም ምኞታችሁንና ጸሎታችሁን እንዳታቋርጡ እያልኩኝ ሚኪ እስኪመጣ በትግስት አብረን እንጠብቃለን። ወንድም ጋሻውም አንተም ወደምትሄድበት ደርሰህና ፕሮግራም ወዳለ ደርሰህና እናንተም እንግዲህ ውድ ቤተሰቦች አብራችሁን እንድትቆዩ በአክብሮት ጠይቃለሁ። ሰላም ውድ ቤተሰቦች እንግዲህ በድጋሚ ከ3 ሰዓት በኋላ ተመልሻለሁኝ። ሚኪም እንግዲህ መኪና ውስጥ ነው ያለው። ወንድም ጋሻውም ደግሞ ከዓለም ገና እየተመለስኩኝ ነው ብሎ ደውሎ አሁን ነግሮኛል። ሚኪን አሁን ወደ ቤት እናስገባውና እናሳርፈዋለን። ከዛም በኋላ ወንድም ጋሻውም ከዓለም ገና ሲመለስ ለ3 አጠር ያለች ቆይታ አብረን እናደርጋለን። ሚኪን አሁን ወደ ቤት ውስጥ እናስገባው። ውድ ቤተሰቦች እንግዲህ ሚኪ መኪና ውስጥ ነው ያለው። አሁን ነው እናደርጋለን። ሚኪ እንግዲህ በጣም ይቅርታ ስላስለፈው ግን የፊዚዮቴራፒ ባለሙያ እየመጣ ነው። የፊዚዮቴራፒ ባለሙያ እየመጣ ነው። ወንድም ጋሻው ወደዚህ እየመጣ ነው። ከሱ ጋር ትንሽ አብረን ቆይታ እናደርጋለን። ወደ ውስጥ እንግባና አረፍ ትላለህ። አይዞህ ከደከመህ መቆም እንችላለን። ትገባለህ ወደ ውስጥ ትገባለህ። አይዞህ እረፍት አድርግ። አይዞህ ደረጃ ነው። ያኛውን አስቀድሙ፣ በዛ በኩል ያለውን አስቀድሙ። ከዛ ውጣ። አይዞህ እሺ እንግዲህ ውድ ቤተሰቦች አሁን ሚኪን ወደ ቤት አስገብተን አሳርፈነዋል። ሚኪ አሁን እንዴት እየተሰማህ ነው ያለው? ደህና ነኝ። ጥሩ እሺ ከባለፈው ታዲያ ምን አይነት ስሜት ለውጥ አለ? እውነቱን ለመናገር ከሆነ ምንም ለውጥ የለው። ምንም ምንም ለውጥ የለውም። የፊዚዮ ቴራፒ ህክምና አንድ የሚቀረኝ አለ። አንድ ቀጠሮ አለኝ። እሱን ቀጠሮ ካረኩ በኋላ ወደ ጸበል ነው የሚሄደው። እሺ አሁን በቃ ሚኪ ስሜት ያቱን በቃ ወንድም ጋሻው እየመጣ ነው። ሁለቴ ሚኪን ከመረባበሽ
ወንድም ጋሻው እየመጣ ስለሆነ ከሱ ጋር እንድናወራው የምፈልገው ነገር አለ። ካሜራማን እባክህን ካሜራውን አጥፋልኝ። ውድ ቤተሰቦች እንግዲህ ጋሻው አሁን እዚህ ይገኛል። ያው ጋሻው ዛሬ ትንሽ አስጠበቀን ማለት እሱን በምንጠብቅበት ሰዓት ላይ እኔ ትንሽ ጨንቆኝ ነበር ማለት ያው የሚኪ ጉዳይ ትንሽ ስሜታዊ የሆነም ነበረ እና አሁን በስተመጨረሻም ጋሻው ደርሷል። ለሶስት እስቲ ትንሽ አብረን እንቆያለን። ሚኪ አሁን ምን እየተሰማህ ነው? ይጠዘጥዘኛል። ግራ-ግሬን እየጠዘጠዘኝ ነው። ከዛ ውጪ እኔ ማማረር አልፈልግም። እሺ ምን አለ መሰለህ እንግዲህ ባንዴ አይሆንም በሽታው። እንግዲህ ባንዴ ማንኛውም በሽታ ባንዴ ዛሬ ሆኖ ዛሬ ታከሜ ዛሬ ልዳን አይባልም። አንተ ደግሞ ወጣት ነህ፣ ገና ልጅ ነህ። ጠንከር ማለት አለብህ። ከዚህ የበለጠ ብዙ ነገሮች ያጋጠማቸው ሰዎች አሉ። ከዚህ የበለጠ ብዙ ነገር ሊደርስ ይችላል። ጠንካራ ነህ። ደግሞ ጠንከር ብለህ ይሄ ነገር እንግዲህ ቶሎ እንግዲህ ዛሬ ታከመህ ዛሬ ሚድን ነገር ስላልሆነ ትንሽ ትግስት አድርገህ ጠንከር ብለህ መጠበቅ አለብህ። ሚኪ በቃ ጠንከር ማለት ነው ወንድሜ። ይገባናል ማለት ያለህበትን ስሜት ካንተ በላይ የሚያውቀው የለም ማለት እንደ ልብ እየተንቀሳቀሱ ሲሰሩ የነበረ ስትሰራ ኖረህ አሁን ላይ ውስጥህ ላይ እንደዚህ አይነት ችግሮች መፈጠራቸው በእውነት ነው ያማል። በእውነት በጣም ያማል። እኔ አንተ ላይ በምንም አይነት መልኩ ቢሆን መፍረድም አልፈልግም። ልፍረድም ብል ደግሞ የምፈርድበት ስልጣኑም የለኝም። ማለት በቃ ራስህን ለማጽናናት መሞከር ነው ያለብህ። አሁን ላይ ራስህን ለመደገፍ ራስህን ለማበርታት ሞክር ነው እኔ የምልህ። ማለት ወንድም ጋሻውም እዚህ ጋር አለ። የሚደረገውን ነገር በሙሉ እኛም አለን። የሚያስፈልገውን ሕክምና በሚያስፈልገው መልኩ ማድረግ ያለብን ነገሮች እያደረግን አብረን ከፈጣሪ ጋር በመተባበር ለውጦችን እንደምታመጣ ተስፋ እናደርጋለን። ሚኪ ወንድሜ አይዞህ ጠንከር። ያው ቀደምም ብያለሁ አንድ ቀጠሮ ነው ያለኝ ከጋሻው ጋር። በዚህ አጋጣሚ ጋሻውን ማመስገን ፈልጋለሁ። ውድ ተመልካቾች እናንተም ኮሜንት ላይ እንድታመሰግኑልኝ ፈልጋለሁ። ጋሻው እንግዲህ የፊዚዮ ቴራፒ ህክምና ዋና ባለሙያ ነው ነኝ ባለሙያ ነው። የሱ የህክምና መስጫ ተቋም ቦታ በጣም ብዙ ወረፋ ነው ያለው። በጣም የታክሲ ሰልፍ ነው ይመስለው። እኔም ከዚህ በፊት አዲስ አበባ ውስጥ ብዙ የፊዚዮ ቴራፒ ህክምና መስጫ ተቋሞች ቢኖሩም እንግዲህ አንዳንዶቹ ደግሞ በህዝብ ብዛት የተጨናነቁ ናቸው። እሱ ይሄንን ነገር ትቶ እንግዲህ የኔን ቀጠሮ እኔ ባለውበት እንግዲህ በእናት ቤት ነው ይሄንን ነገር ያረጋልኝ ያለው። እጁ ይባረክ። እጁ መድኃኒት ነው። ብዙ ሰዎችን ፈውሷል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እጅግ አድርጌ አመሰግናለሁ ጋሻው። በገንዘብ የማይተመን ነገር ነው ለኔ ያረክልኝ ነገር። አመሰግናለሁ። እግዚአብሔር ከፈቀደ ምንም ነገር ይሆናል። እግዚአብሔር ከፈቀደ ይሻለኛል። ያው አንዳንድ ነገሮችም አምነን መቀበል ያለብን ይመስለኛል። የመጨረሻ ቀጠሮ አለኝ ነገ። ከዛ በኋላ ያው ወደ ጸበል አስባለሁ። እንግዲህ ያው የተለያዩ የጸበል ስፍራዎች አሉ። ጸበል ቦታ መሄድ ቀላል ነገር አይደለም፣ ከባድ ነው። ጸበል ቦታ ስንሄድ ሳምንትም 15 ቀንም ወርም 2 ወርም 3 ወርም ልንቆይ እንችላለን። እሱን አምኜበት ነው መሄድ የምፈልገው።
ከሄድኩ አምኜበት ነው መሄድ የምፈልገው። ያው ካልሆነ ባልሄድ ይሻላል። ካላመንኩበት ለኔም ጸበል አይሆንልኝም፣ አይፈውሰኝም። ከራሴ ጋርም ያለው ነገርም ጋር እንትን ብዬ የምወስነውን ነገር ወስናለሁ። ያበረታችሁኝ ለኔ ስትጸልዩ የነበራችሁ ተመልካቾች በጣም አመሰግናለሁ። ያለው ነገር ደስ አይልም፣ ጥሩ ሁኔታ ላይ አይደለም ያለሁት፣ ግን እግዚአብሔር ያውቃል፣ ፈጣሪ ያውቃል። ይሄም ቀን ሆኖ ያልፋል። እንኳን ደስ አላችሁ። በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490 ሺህ ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል። 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል። የመዋኛ ገንዳ፣ ጂምናዚየም፣ ሳሙናና ስቲም፣ በቂ መኪና ማቆሚያ፣ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብርሆት ላይብረሪ አድዋ 00ን ህንድ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት፣ የምትወደው ቦታ ኑር። አንተ ጠንካራ ይጠብቃል። ገና ለብዙዎቹ ትደርሳለህ። ብዙ ነገር የሚጠብቅ ልጅ ነህ። ጠንካራ በል። እንደዚህ አይነት ነገር ያጋጥማል። እንግዲህ አንተ ብዙ ነገር ወደፊት ብዙ ነገር እንደምትሰራ ሁላችንም ተስፋለንና ጠንካራ ብለህ ጎበዝ ልጅ ነህ። አሁንም ጠንክር፣ ትንሽ ትግስት አድርግ። ሁሉም ነገር ይስተካከላል። እኛም በመንችለው እኔም በመችለው አቅሜ ከፈጣሪ በታች እንግዲህ የምችለውን ነገር ሁሉ ላረግ ከጎንህ ነኝ። ጠንካራ በል፣ አይዞህ። እንግዲህ ውድ ቤተሰቦች ከዚህ በኋላ የሚሆነውን ነገር በግልጽ እያወቅን የመጣን ይመስለኛል። ሚኪም ነገ አንድ የመጨረሻ ቀጠሮ ከወንድም ጋሻው ጋር አለው። ያንን ቀጠሮ ጣልቃ ልግባብና ፊዚዮቴራፒ ማለት እንዲህ በአንዴ በሁለት በሶስት ቀጠሮ እንትን ሚል አይደለም። እኔ ያልኩ መንገድ አልተረዳኝም። አይ እሱን ነው እንትን ነው ገና እኮ ነው። በአንዴ እኮ ለውጥ አይኖርም እኮ። ግን እያልኩ ያለሁት አሁን ነገ አንድ ቀጠሮ አለኝ። ከነገ በኋላ ያለው ቀጠሮ 2-3 ቀን ቀጠሮ ያለኝ አይመስለኝም፣ ወይም 4-5 ቀን። ነገ ያለውን ሌውና አንድ የመጨረሻ ቀጠሮ ያልኩት ለዛ ነው እንጂ እንኳን እግሬ ፓራላይዝድ ሆኖ መንቀሳቀስ አቅቶት ቀርቶ ይቅርና ጉንፋን በ4-5 ቀን ይተዋል እንዴ? እንደዛ ማለቴ ሳይሆን እንደ ቀጠሮ ካየነው ረጅም ነው እኮ። ሰው እጁን እኮ እዚች ጋር ተሰብሮ እኮ ስንት ቀን ይመላለሳል ወጌሻ ቀን እንዲ ቀንና በኋላ የማት ቀጠሮ ነው ያለው። ግን በመሃል ክፍተት ስላለ እኔ እንደ መጨረሻ ቀጠሮ ነው የወሰድኩት። ለዛ ነው ማለት አሁን እዚህ ጋር ጋሻውን ነገውን ዋሽለኝ አይደለም እያልኩ ያለሁት፣ ግን ወደ ጸበል ስፍራ የመሄድ ሐሳብ አለኝ ነው ማለት እንደ እግዚአብሔር ፍቃድ። ግን እግዚአብሔር ከፈቀደ ነው እንደዛ ነው እንጂ ይቅርታ ነገ ካልተሻለኝ የምል ሰውኛ አይደለም። ሁሉ ነገር በሆነው ራሱ በሆነው ሰዓት እግዚአብሔር በፈቀደ ሰዓት ይሆናል። ያው ግን አንዳንድ ነገሮችን ከራሴ ጋር ተማክሬ ጸበል ቦታም ዝም ብሎ መሄድ ጥሩ ነው ብዬ አላስብም። ለአንድ ቀን ለሁለት ቀን ብንሄድ ችግር የለውም። ግን አንዳንዴ የምንሄድባቸው ጸበል ስፍራዎች የጸበል ስፍራዎች ጊዜ ይፈልጋሉ። ከዛ አንፃር ነው። እሺ ያው እንግዲህ እንደሰማችሁት ነው ውድ ቤተሰቦች። ሚኪም ከነገው ቀጠሮ በኋላ ወደ ጸበል ለመሄድ የወሰነ ይመስለኛል። እንግዲህ የነገ ሁኔታችንን ከሚኪ ጋር ያለውንም ነገር በሌሎች ጉዳይም ያለውንም ነገር ነገ ላይ
በደንብ በግልጽ ማሳያችሁ ይሆናል። እንግዲህ ወንድም ጋሻውም ያላሰለሰ ጥረትህን እንደምታደርግለት ለወንድም ሚኪ እወደዋለሁ፣ አከብረዋለሁ፣ ከሱ ጋር ብዙ መስራት እፈልጋለሁ፣ እሱ የሚያደርገውን ነገር እደግፋለሁ ብለህናልና እስከ መጨረሻው ድረስ አብረህን እንደምትሆን ባለሙሉ ተስፋ ነን። እንግዲህ ውድ ቤተሰቦች እናንተም እንዳያችሁት ነው ሁላችሁም ኢትዮጵያ ውስጥ ከኢትዮጵያ ውጭም ያላችሁ በአረብ ሀገራትም በአሜሪካም በአውሮፓም በሩቅ ምስራቅም ያላችሁ ውድ ቤተሰቦቻችን በስደት ላይ ሆናችሁ አይዟችሁ በርቱ ጎብዙ እያላችሁን ያላችሁ ጸሎታችሁ ያልተለየን ቤተሰቦቻችን አሁንም ቢሆን ማስቸገራችሁ ነገር ምንድነው? ለወንድማችን ለሚኪ ለዚህ ለበጎ ሰው እባካችሁን በጸሎት አስቡ። ሁሌም ቢሆን ከጸሎት እንዳትቦዝኑ ለማለት እፈልጋለሁኝ። ጸሎት እንደምናስበው ቀላል ነገር አይደለም። እውነት ለመናገር ከዚህም በላይ ብዙ የማድረግ አቅም አለውና እባካችሁን ጸሎታችሁ አይለየን እያለን እንግዲህ ከጎጆ ቲዩብ ጋር ዛሬ አብሬያችሁ የነበርኩት ዳኒ ነኝ። ከዚህም በኋላ አብሬያችሁ መቆየው እኔ ሆናለሁኝ። ለሚኪ እየጸለያችሁ በቀጣይ ፕሮግራም እስከምንገናኝ ወደ ቤተሰቦች መልካም ቆይታ እንዲሆንላችሁ እመኛለሁ። ሰላም ቆዩ።